ሰላም ተመልካቾቻችን እንደምን ሰነበታችሁ? እንዴት ናችሁ? እንዴት ቆያችሁ? አለን እግዚአብሔር ይመስገን ሰላም ነን። እሺ ሃኒ እንዴት ነሽ? አለሁልሽ። ሰላም አለኝ ይመስገን። ኦኬ ዛሬ የሆነ ጉዳይ ልናወራቸው ነው የመጣነው። እስኪ ተወሰኑ እንትኖች አሉ፣ ቶፒኮች አሉ። እነዛ ጉዳይ እናወራለን። ጠቃሚ ናቸው ብለን ያሰብናቸው እውነትም ደግሞ ጠቃሚ ናቸው። በእነሱ ዙሪያ የምናውቀውን ያክል ለማሳወቅ ለተመልካቾች ተዘጋጅተናል። አዎ እውነት ነው። እስኪ እንጀምርና እስኪ ልናወራችሁ ያሰብነው ተመልካቾቻችን እውነተኛ ጓደኝነት እና ፌክ የሆነ ወይም እውነተኛ ያልሆነ ጓደኝነት በምንድን ነው የምንለየው? ብዙ ሰዎች ይመስለኛል እንግዲህ መለየት ተቸግረው ኮንፊውዥን ውስጥ ያሉ ይኖራሉ። በእርግጠኝነትና በምን ማወቅ እንችላለን? አጠገባችን ያሉት ጓደኞቻችን የምር ጓደኛችን ናቸው ወይስ ጓደኝነታችን ፈልገው ነው የቀረቡት የሚሉትን ነገሮች እንዴት መለየት እንችላለን? እሺ እስኪ የተወሰኑ ፖይንቶችን መጀመሪያ እስኪ እውነተኛ ጓደኝነት ምን ላይ ነው የሚመሰረተው የሚለውን ነገር እኔ እውነተኛ ጓደኝነት የሚመሰረተው አንደኛ መተማመን ላይ ነው። ወይም ትረስት የሚባለው እውነተኛ ጓደኝነት ካልተማመንሽ ጓደኝነት ላይ መሆንሽ ራሱ ያጠራጥራል። ስለዚህ ልታምኚኝ ይገባል፣ ላምንሽ ይገባል። ስለዚህ መጀመሪያ እውነተኛ ጓደኝነት የሚመሰረተው መተማመን ላይ ነው። ከዛ ደግሞ ግልጽ መሆን እርስ በርስ አይደለም በነገሮች ላይ ግልጽነት፣ ግልጽ የሆነ ነፃነት ያለው መነጋገር ኮሚኒኬሽን እሱ ያስፈልጋል። በጣም ምክንያቱም ጓደኛ ስትሆኚ ኤቭሪቲንግ ነው ሼር የምታረጊው እና ሁልጊዜ አንደኛው ብቻ ከሆነ ነገሮችን ግልጽ የሚያደርገው ወይም ክላሪፋይ የሚያደርገው ትንሽ አንሴኪዩር ስሜት ይሰማል። ምክንያቱም ለጓደኛሽ ብዙ ሚስጥርሽን ልትነግሪው ትችያለሽ። እውነት ነው። እሱ የማይነግርሽ ከሆነ ደግሞ የራሱን እንግዲህ አስቢው። ነገ አንቺ ጓደኛዬ ነው ብለሽ የነገርሽው ሰው ሚስጥርሽን ነገ ሌላ ሰው ጋር ሶስተኛ ወገን ላይ ልታገኙ ትችያለሽ ማለት ነው። ትክክል አይደለም። እውነት ነው። ሌላኛው ደግሞ እንግዲህ ሼር መደራረግ ወይም ደግሞ መተባበር፣ መተጋገዝ፣ ሙቹዋል ሰፖርት የሚባለው ነገር ደግሞ መኖር አለበት አይደል? ህይወት ሁልጊዜ አንድ አይነት መንገድ የላትም። በችግርሽ ጊዜ መድረስ አለብኝ፣ በደስታሽ ጊዜ መኖር አለብኝ። እያንዳንዷ የህይወታችን ኢቬንት ላይ አብረን ነው የምናሳልፈው። መርጬ መገኝ ከሆነ እንግዲህ እውነተኛ ጓደኝነት ከባድ ነው ካለ ለማለት ያስቸግራልና እያንዳንዱ ውስጥ በህይወታችን ጉዳዮች ላይ እንግዲህ አንዳንዱ መገኘት መቻል አለበት። ታረጋግጭበታለሽ ጓደኛሽ ትክክለኛ ጓደኛሽ እንደሆነ አንዱ ማረጋገጫ ነው። ኦኬ ከዛ ደግሞ እንግዲህ ፌክ እውነተኛ የሆነው ይሄ ከሆነ ፌክ የሆነው ደግሞ ከየት ነው የሚመነጨው የሚለውን ነገር ፌክ የሆነ ወይም ደግሞ እውነተኛ ያልሆነ ጓደኛችን ምን አይነት ነገር ያሳየናል መለየት የምንችልባቸውን ቲፖች ነው ተመልካቾች እየነገርናቸው ያለ ነው። የመጀመሪያው ራስ ወዳድነት የሚያሳይ ሰው እውነተኛ ጓደኛሽ እንዳልሆነ የምታውቂበት አንደኛው መንገድ ነው ማለት ነው። ነገሮች ሁሉ ለእኔ ይሁኑ ማለት በቃ ራስሽን በራስሽ ሳይድ ብቻ ነገሮችን ማድረግ መወሰን፣ የሚደረጉ ነገሮች ሁላ ለእኔ ማለት ራስ ወዳድነት ሁልጊዜ በቃ ሁሉም ነገር ለኔ ይሁን ማለት ምንድነው? አድቫንቴጅ መውሰድ በሁሉም አጋጣሚ እንግዲህ ብዙ አጋጣሚዎች ሊያጋጥሙ ይችላሉ። በሁሉም አጋጣሚ ሰው ላይ አድቫንቴጅ ወስዶ ራስን ብቻ ለመጥቀም መሞከር እንግዲህ የሚገልጸው አማርኛ ራስ ወዳድነት ይመስለኛል። በእንግሊዝኛው ማለት ነው። ሌላ ደግሞ ግልጽ ያልሆነ አላማ ወይም ደግሞ ሂድን ሞቲቭ
ማስመሳይነት በቃ ቅድም እንዳልነው ሁሉም ነገር የሚደብቅሽ ሰው የራሱ ዓላማ ይዞ ነው አንቺ ቤት ውስጥ የመጣው ማለት ነው። ማሳካት የፈለገው ነገር አለ ወይ አንቺን መጉዳት ሊሆን ይችላል፣ ወይም ደግሞ አንቺን ተጠቅሞ ራሱን መለወጥ ሊሆን ይችላል። ትክክል ነው። የሆነ ሰዓት ላይ ጥሎሽ ይሄዳል ማለት ነው። ትቶ ይተውሻል እንደማለት ነው። ነገሩን ጊዜ እንደሱ ይባላል። ታውቂያለሽ? ትክክል። እነዚህ ከተመሽ መጣል አሉ እንደዚህ አይነት ማቴሪያሎች እና ሰውንም ልክ እንደዛ የሚያደርጉ እንደ ማቴሪያል ነው የሚጠቀሙ ሰዎች አሉ። ወይ በጣም አድርሰባችሁ ነው የምንለው። ሌላ እንግዲህ እንድትበልጩ አለመፈለግ። አንቺ በላይፍሽ ውስጥ ብዙ ነገሮችን አቺቭ ማድረግ ትፈልጊ ይሆናል። እነሱን ነገሮች ለማድረግ አንቺ ስትጥሪኝ ግን ኔጌቲቭ ነገሮችን ከስር ከስር የሚልሽ የሚነግርሽ የሚጎተጉትሽ እንቅፋት የአንቺን ውድቀት ስኬትሽን የማይፈልግ ትክክል። እነዛ ውድቀቶችን የሚፈልግ ሰው ኔጌቲቭ ነገሮችን ብቻ የሚነግርሽ ጓደኛሽ አይደለም። ልታምኚው ትችያለሽ። ልክ እኮ ይሆናል ምናምን ብለሽ ነገሮችን ልትተይ ትችያለሽ። ይሄ በጣም ከባድ ነው። በምንም አይነት ሁኔታዎች በጣም መስመር እንዲስት ነው የሚያደርገው። ጓደኛ ህይወትሽ መስመር እንዲይዝ የሚያደርገው መስመር እንዲስት የሚማረግ ኢቨን ካለባበስ ጀምሮ በጣም ሲምፕሉን ነገር ይኸው ካለባበስ ጀምሮ ራሱ እንትን ሊልሽ ይችላል ልልሽ ነው። እንድትበልጮ የማይፈልግ ሁሌ ጀጅ የሚያደርግሽ ሰው ሊኖር ይችላል። ይሄ ምንድነው ምናምን በጣም ኩል ሆነሽ ወተሽ የማይሰጥ ሰው ሊኖር ይችላል። ትክክለኛ ጓደኛሽ ግን ኢቨን አስጠልተሽ ወተሽ ራሱ ኮንፊደንስ እንዲኖርሽ ነው የሚያደርግሽ። ደቦሽ ሪል ፍሬንድሺፕ ውስጥ ወይም ደግሞ እውነተኛ ጓደኝነት ውስጥ የምናያቸው ነገሮች አንደኛው አንኮንዲሽናል ሰፖርት የምንለው ነው። ይሄ ምንም ምክንያታዊ ያልሆነ ድጋፋችን መስጠት። ቅድም እንዳልሽው ለምሳሌ አምሮብሽ ከመጣሽ ሀኒ አምሮብሻል ዛሬ ብለሽ ምንም ይሄ ማለት ከኔ የሚቀነስ የሚጎልፍ ነገር የለም። ለአንቺ ግን ኢነርጂ አይደል ትልቅ ሰፖርት ነው። በቃ ደስተኛ ትሆኛለሽ ያንን ቃል በመስማትሽ። አምሮብኛል የሚል ኮንፊደንስ ይጨምራል እና ይሄ በጣም ትልቅ ሰፖርት ነው። ከዚህ ውጭ ደግሞ ማቴሪያል የሆኑ ያልሆኑ ነገሮችን ሰፖርት ማድረግ። ምክንያቱም የአንቺ ውጤታማነት እንጂ ስኬት የኔም ስኬት ነው። ሰው ቢያገኝ ማለት ነው መጥፎ አይደለም። የሆነ ቀን ላይ የዛ ሰው ማግኘት ይጠቅምሻል። እንኳን ጓደኝነት ውስጥ ሆነሽ የማታውቂው ሰው እንኳን ቢሆን የሰው ማግኘት እንትን አይደለም መጥፎ ነገር አይደለም። እንደዚህ አይነት አስተሳሰብ ያላቸው ሰዎች አይደል ነው ሆነስ ማለት ነው። እና እንደዛ መሆን የለበትም። አንደኛው እሱ ነው። አላማሽን መደገፍ አለብኝ። መደገፍ ብቻ ሳይሆን ማበረታታት ጭምር ማለት ነው። በቃ ጎበዝ፣ በርቺ፣ ቀጥይ፣ እንደዚህ ብታደርገው አሪፍ ነው፣ እንደዚህ ቢሆን አንቺ ያላየሽውን እይታ ሪኮመንድ አይዲያ መጨመር፣ እንደዚህ አይነት ነገሮች በጣም ያስፈልጉናል። ሌላኛው ነጥብ ደግሞ ኮንሲስተንሲ ነው። ኮንሲስተንሲ ማለት ጓደኛችን ነው ህይወታችን ውስጥ ፓርት አለው ብለን ለምናስበው ሰው ጊዜ መስጠት አለብን። ጊዜ ያልሰጠሽም ማለት በቃ ትተዋወቂ። እንዴት ነው የሆነ አባባል አለ፣ መወለድ ቋንቋ ነው ይባላል። መወለድ ቋንቋ ነው ማለት ትልቅ እንትን አለው እና ተገቢ ነገር ነው። ጊዜ የሚሰጠው እንዴት ነው? ለምሳሌ አስቤ በመደወል ሊሆን ይችላል፣ በአካል በመገናኘት ሊሆን ይችላል፣ ደህንነትሽን በመጠየቅ ላይፍሽ ላይ ያሉትን ነገሮች በመጠየቅ ስለ ቤተሰብሽ መጠየቅ አለብኝ። ስለ አንቺ ይሄ አይ ኬር አባውት ዩ የሚለውን ሜሴጅ የማስተላልፉ በዛ መንገድ ነው። ያለሽን አፕሮች በደንብ ያጠነክራል። በወንዳችንን እንዴት ነው ጥንካሬ ለመስጠት እንደዚህ አይነት ነገሮች ያስፈልጋሉ። ስለዚህ ጊዜ መስጠት የሚባለው ነገር ወሳኝ ነገር ነው ጓደኝነት ላይ ማለት ነው። ሌላኛው ደግሞ ኦነስቲ ወይም እውነታውን መናገር፣ እውነተኝነት የምንለው ማለት ነው። አንዳንድ እውነታዎች ጥሩ ናቸው፣ አንዳንድ እውነታዎች ደግሞ ብዙ ላይ ያስደስቱ ይችላል። ግን ሀፍቱ ቴልሚ በቃ መናገር አለብሽ። ጓደኛዬ ናት ብለሽ እስካሰብሽ ድረስ ማለት ነው። እኔም እንደዚህ አንኮንፈርታብል ቢሆንም ኮንፈርታብል ቢሆንም እውነት ነው መናገር አለበት። ግልጸኝነት በቃ እውነታውን ግልጽ አድርጎ ማሳወቅ መሰረታዊ ነገር ነው። ከዛ ውጭ ደግሞ አክሰፕታንስ የሚባል ነገር አለ። አክሰፕታንስ ማለት አንቺም
ሃኒን እንደ ሃኒ መቀበል አለብኝ። ሃኒ ኢዝ ኖት ኤንጅል። ሃኒ ኤንጅል አይደለችም፣ ሰው ናት። ሰው ደግሞ ፐርፌክት አይደለም። ሁሉም ነገር ላይ ብዙ ጉድለቶች አሉብን። ጓደኛ ያስፈልጋል። ለዛ ነው በራሳችን አንዱ የተማማረ በጣም ለሽን ክፍተትሽን የሙላሽ አይደለ እንትን የምትይው ሰፖርት እየተደራረግሽ አንዷን እየሞላ የአንዷን ጉድለት እየሞላ ሼር እየተደራረግናል ሁሉንም ነገር በዛ መንገድ ነው አንዱን እያስተካከለ እያስተማረ አይደለ ብዙ ነገሮች ውጤት ላይ የሚደርሱት እንጂ ጓደኝነትን ቤተሰብን ባላስፈልገ ነበር አይደለ ብቻችንን ሙሉ ነው ፐርፌክት ነው ምንም አያስፈልገንም። የምንፈልገውን ነገር በራሳችን እናደርጋለን። ሊሚት የለንም ማለት ነው። ጓደኝነቱን በራሱ ያስፈልገው በዛ ምክንያት ስለሆነ በዛ መንገድ መቀበል። እዚች ላይ አንድ ቲፕ ማድረግ የምፈልገው ነገር ተመልካቾች ሁሉ ጊዜ ከሰው ፐርፌክሽን መጠበቅ የለብንም። ይሄ ማለት ሰው ፍጹም አይደለም፣ ሊሳሳት ይችላል። ሃኒ ስትሳሳቺ ለአንቺ ምን ይቅርታ ሊኖረኝ ይገባል። ይሄ ማለት ሁሌ እየተሳሳትሽ ይቅርታሻለሁ ማለት አይደለም። ቶለሬት የምታረጋቸው ነገሮች አሉ። እንደዚህ ፌስ ቱ ፌስ የምትነጋገሪያቸው ነገሮች አሉ። እርምት ነው መተራረባል ነገር አለ። እንደዛ እያረግሽ ነው መሄድ ያለብሽ እንጂ ሁሉ ነገር ቶለሬት እያረግሽ መሄድም ጉዳት አለው በጣም አይደል? ልክ ያልሆኑ ነገሮችን ስታይ ግዴታ ዲስከስ ማድረግ አለብሽ በዛ ዙሪያ መስተካከል ስላለበት ማለት ነው። ግን ደግሞ በጣም ቀለል ያሉ ያን ያክል ክፍተት የማይፈጥሩ ነገሮች ቶለሬት የምታረጋቸው ነገሮች አሉ ማለት ነው አይደል? በትክክል ለምሳሌ የተለመዱ ባህሪዎቻችን አሉ አይደል? አሁን እነሱ ቶለሬት አርገሽ ነው የምታልፊያቸው እንጂ ሁሌ እንደዚህ አርገሽ እንደዚህ ሆነሽ ብለሽ በዛ ዙሪያ ማውራት የለብሽም፣ መነጋገርም የለብሽም። ኦልሬዲ እናውቀዋለን፣ አክሰፕት ማድረግ አለብሽ ባህሪ ለባህሪ አይደል? እሱም ግዴታ በባህሪ ለምሳሌ በባህሪው የሚቸኩል ሰው አለ፣ በባህሪው በጣም ስሎ የሆነ ሰው አለ። ያንን እንትን ማድረግ አለብኝ። ይሄ ባላንስ ማድረግ ማጠጋጋት ይባል ነገር አለ። እኔ በጣም ፈጥን ከሆነ አንቺ ረጋ ምትይ ከሆነ የኔ ስፒድ ትንሽ ቀነስ ማለት አለበት። አንቺ ደግሞ ትንሽ ፈጠን ለማለት ነው ሞክሪ። ያኔ መስመር ላይ እንገናኛለን። እንደዚህ አይነት ነገሮችን ማስማማት ያስፈልጋል። በትክክል በመነጋገር ነው እነሱ የሚፈቱት። በመነጋገርም ነው አንደኛ። ሁለተኛ ደግሞ አንዳንዴ አንቺን አነብሻለሁ ጓደኛዬ ስለሆንሽ አነብሻለሁ ጓደኛሽ ስለሆንኩ ታነብኛለሽ። ስለዚህ ይሄ ማድረግ አለብኝ የሚለውን ነገር እንደ ሰው አገናዝበን የምናደርጋቸው ነገሮች ብዙ አሉ። ንግግሮች ወሳኝ ናቸው። ህይወታችን ውስጥ ያሉትን ችግሮች በብዛት የምንፈታው በመነጋገር ኮሚኒኬሽን በጣም ቤዚክ ነው ለየትኛውም አይነት ሪሌሽንሽፕ ባይዘይ በተመሳሳይ ጾታ ጓደኝነት ብቻ ሳይሆን በተቃራኒም ጾታ ይሁን በትዳር ውስጥ ይሁን በቤተሰብ ውስጥ የስራ ባልደረቦቻችን ጋር ሁሉም ጋር ኮሚኒኬሽን በጣም ወሳኝ ነገሮችን ቶሎ ነው ፊክስ የሚያደርገው። በጣም ብዙ ነገሮች ሀፕን ሳያደርጉ ነገሮችን ኢዝሊ ፊክስ ታደርጊያለሽ። ኮሚኒኬሽን የሚመስሉ ብዙ ነገሮች አሉ። አሁን ኮሚኒኬሽን ያስፈልገው ሪል ያልሆነ ስንሰማው እንደዚህ ነው እንደ የምንለው ግን መስሎ ይታየናል። ይሄ መስሎ ግጥም ብሎ መስሎኝ ነው እንደዚህ መስሎኝ ድራማቲክ የሆኑ ነገሮች አሉ በጣም እና አይምሮችን የሳላቸው ሲወራ የሚሰማናቸው እና ፊት ያደርጋል ሁለቱ በቃ ልክ ነው ብለሽ ትንታያለሽ። እነሱም ግን ያሉን ውሳኔዎች ውስጥ ገብተሽ ብዙ ነገር ሀፕን ሊያደርግ ይችላል፣ ብዙ መጥፎ ነገሮች። ከዛ ፊት ምን ማድረግ አለብን? መነጋገር። ነገሮችን ቀልለ ነው የሚያደርገው መነጋገር። ብዙ ቅራኔዎችን ይፈታል። ብዙ ቅራኔዎችን ይፈታል። ኢቨን እንደዚህ አይተሽው ልትጠይቁላት ትችያለሽ። አንዳንድ ሰው እንደዚህ እኮ ነው እንደዛ እኮ ነው ሲባል ሲቀጥል ደግሞ የሆነ ነገር ሲያደርግ አይተሽው ሁላ ከዛኛው ጋር ሲገጣጠም አስቢው እንግዲህ። ግን ሰውየውን ቀርበሽ ስታወሪው ሌላ ዓለም ማለት ነው አስቢው እንግዲህ። እና ብዙ ነገሮች ሀፕን ያደርጋሉ፣ ብዙ መጥፎ ነገሮች ኮሚኒኬት የማያደርግ ሰው መሀል ማለት ነው። ስለዚህ ንግግር በጣም ነገሮች ይበላሻሉ። በጣም ብዙ ነገሮች አለ መናገር
ያው ኮሚኒኬሽን በጣም ወሳኝ ነገር ነው የሚሉን ነገር አይተናል። እንግዲህ አሁን በጠቀስናቸው ነጥቦች አብረዋችሁ ያሉትን ጓደኞቻችሁን እንግዲህ ማለት እነዚህ ብቻ ናቸው ማለት አይደለም። አክቹዋሊ እነዚህ ባህሪ የሚያሳይ በቃ ፌክ ነው ማለት አይደለም ማለት ሰምሃው ኮንሲደሬሽኖችን መውሰድ አለብን። ቅድም እንዳላችሁ ሰው ፐርፌክት አይደለም። ብዙ ጎዶሎ ጎኖች አሉ። ሁላችንም ጎዶሎ ጎናችንን ተቀብለን አክሰፕታንስ ያልነው እሱ ነው። ጎዶሎ ጎኑን ተቀብለን ጠንካራ ጎኑን አፕሪሺየት እያደረግን ነው የምንቀጥለው ሁልጊዜ የትኛውም ሪሌሽንሺፕ ውስጥ ነው። ይህንን ያው ኮንሲደር ታደርጋላችሁ ተመልካቾች ብለን እናስባለን። እንግዲህ እዚህ ቶፒክ ላይ ያለን ሀሳብ ይሄን ይመስላል። ከሞላ ጎደል የምናውቃትን ትንሽ ያክል ሼር አድርገናቸዋል ብለን እናስባለን። የጎደሉ ብዙ ነገሮች ይኖራሉ፣ በደንብ እናውቃለን። በጣም እናንተ ሙሉበት። ያው ከህይወት ይሄ ማለት ሪል ህይወት ነው የምናወራው። ከመልካችን እየኖርን ያለውን ህይወታችንን ነው የምናጋራቸው አይደለም። ስለዚህ እናንተ የምትኖሩት ህይወታችሁ ውስጥ ያለውን ሪያሊቲ ታውቁታላችሁ። እዛ ጋራ እንግዲህ ባላንስ እያደረጋችሁ ውሳኔ እንደምትወስኑ ተስፋ እናደርጋለን። ተመልካቾች እንሰናበት። መልካም ጊዜ ይሁንላችሁ። እናመሰግናለን። ሰብስክራይብ አድርጉ፣ ላይክ ኮሜንት አበረታቱ። መልካም ጊዜ ይሁንላችሁ። ባይ ቻው።